ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው አሁን ደግሞ ውሎ ሰዓታችን ላይ እንገኛለን ሉላ እንግዲህ በየሳምንቱ የተለያዩ ትልቅ ስራዎችን ከሰሩ ሰዎች ጋር ውሎዋን ታደርጋለች ዛሬ ደግሞ ከአቶ ሰይድ መሐመድ ጋር ነው ውሎዋን ያደረገችው እንደሚታወቁት ደግሞ በአምባሳደር ሱፍ እንግዲህ ከአንድ ሲንጀር ተነስተው ትልቅ ደረጃ ላይ ደረሱ ባለው እሱ ብቻ አይደለም በተለያዩ ስራዎች ደግሞ እናቃቸዋለን ኢንቨስተር ናቸው ስለዚህ ዛሬ ሉላ ከሳቸው ጋር ቆይታ ታደርጋለች አብረን እንከታተል ውሎ ሰላማቱ ሰይድ እንደምን አሉ እንዴት ነው ደህና ነዎት እንኳን በሰላም መጣሁ እንኳን ደህና ቆዩ እንደምን አሉ አለን እንግዲህ ጠዋት ስራ ላይ ሆኖ ነው የመጣሁት በጠዋት ነው ስራ የሚጀምሩት እሱን ተረድቻለሁ ቢሮ ግን በጣም ያምራል በቃ ነው ዝም ብዬ ማለት አልችልም አመሰግናለሁ አቶ ሰይድ እንግዲህ ከአንድ ልብስ መስፊያ ማሽን ስራን ጀምረው ከዛ በኋላ ደግሞ በአምባሳደር ልብስ ስፌት እንዲሁም ደግሞ አምባሳደር ሞል የተለያዩ ስራዎችን እየሰሩ የሚገኙ የብዙ ስራዎች ባለቤት ጭምር ኖት ዛሬ እንግዲህ ቡሌን ከርሶ ጋር እንዳደረግ ስለፈቀዱልኝ መጀመሪያ ላመስግን እኔም አመሰግናለሁ ወደ ኋላ መለስ ብለን ስናይ ያቺ መስፊያ ማሽን አለፍያት ነው የመጣሁት ታቻለች ከዛ ደግሞ ከርሶ ጋር በተያያዘ በጣም ብዙ ሰዎች የሚያነሱት በተለይ ተመራቂ ተማሪዎች ባለውለታችን ናቸው ይሎታል ሱፍ ወደድ ባለበት ጊዜ 300 ብር በ500 ብር አንድም ተማሪ ካለ ሱፍ አይመረቅም ያሉ ነው የሚመስለው በዛን ወቅትና ብዙ ተማሪዎች ያመሰግኑታል ከዛ ደግሞ ወደ ስራ የገቡ ደሞዝ ያልበሉ ሰዎች ቀለል ባለ ዋጋ ሱፍ እንዲያገኙ አድርገዋል ከዚህ ቀደም ራሱ ነበር ልብስ የሚሰፉት በኋላ ላይ በፋብሪካ ደረጃ ሲያድግ ይመስለኛል ወደ ሌላ ስራ ቀይረዋል አሁንም ያ ስፌት ነገር አለ ወይስ ሙሉ ለሙሉ ተካውታል አይ ስፌቱን አውትሶርስ አድርገናል አዳማ ላይ አንድ የቻይና ካምፓኒ አንድ ሁለት ላይን የኛ ያመርታልናል ዝሮ እዛ ያለ ሰራተኛስ ከፋይ ደሞዝ እኛ ነን ማለት ነው ለማንኛውም ስፌቱ አልተው ነው አለ እሺ አንድ ጥያቄ ነበረችኛው ሙሉ ሱፍ ለብሰዋልና አምባሳደር ነው አዎ ይሄው ላሳይሽ ብዙ ጊዜ ሰው ራሱ የሚያደርገው ነገር ለሰው ሲሸጥ ታማኝነቱም ይጨምራልና ሱፍ ቆንጆ ሱፍ የለበሱት በዚህ አመሰግናለሁ ግን ብዙ ጊዜ ሰዎች ከትንሽ ነገር ተነስቶ ስራ መጀመርን በጣም አግዝፈው አክብደው ነው የሚያዩትና እርሱ ጥሩ ምሳሌ ይሆናሉ ብለን እናስባለን ምክንያቱም አንድ ሲንጀር እሱን ብር አጠራቅም ከዛ ያንን አሳድጌ እንደገና በትልቅ ስኬል ደግሞ መስራት ሩቅ ይመስላል በተለይ ቦታው ላይ ላለ ሰው አይደለ ምን ያህል ጊዜ ፈጀ አቶ ሰይድ ከዛች ከሲንጀር ተነስተው አምባሳደር ልብስ ቤትን ለመክፈት ያው በተደጋጋሚ እንደምገልጸው 11 ወር ነው እንግዲህ ያው የፈጀች 11 ወር ውስጥ ተቀጠርኩ ሰው ቤት ለጋራ ነው የምንሰፋው የሆነ 10 ወር የሚያወጣ ነገር ያገልግሎት ከተቀበልኩ ከባለቤቶች 5 ብር የምንከፋፈላት ሷን ቀለቤች እዛ ነው ማድረግ ፈቅደውልኝ ሱቁ ላይ ነው ይሄ ህዝብ የሚስተናገድበት ሴራሚክ ወይ ሲሚንቶ አይደለም አፈር ነው እዛው የተኛው ነው 3000 ብር ያጠራቀም ባንክ ቤት ነበር ያጠራቀሙት ወይስ ኪስ ውስጥ ነበር የተጠራቀመችው ያቺ ገንዘብ ኪስ ነው ባንክ አልነበር ባንክ አጠራቅሜ መኪና የጭነት ከነተሳቢ ገዝቻለሁ በኋላ ላይ እሱ ሲያድግ ነው እቺ ግን በቃ ሰዎች ጋር ማስቀመጥ ነበር ያው 20 አመቴ ተቀጠርኩ በ21 አመቴ ነው ሱቅ ያስኩ እቺ የምታያት ፎቶ የዛሬ 1974 ማለት ነው ስንት ማለት ነው
43 ዓመት። ከ43 ዓመት በፊት የነበረሽ እድሜ እንዳትጠይቅ። አይ ደመርኩ ሂሳቡን ሰርቼው ደርሼበታለሁ። እንግዲህ በጣም ጥሩ ነው ያለው አፍሮ ጸጉር። ያኔ ሸሚዝ ከዚህ ነው የምንከፍተው። ፋሽን ነበር እንደዛ። የኋላ ኪስ ሱሪ የለም፣ ቀበቶም የለም። ታውቂያለሽ? አፍሮ እንዲህ ያለ ነው። አሁን እኮ ፋሽን እየተመለሰ ነው እንደው ወደዛ ጊዜ። በጣም የሚገርም ነው። የአቶ ሰይድ ውሎ ምን ይመስላል? ውሎ ያው እንደማንም ሰው አንደኛ በጊዜ ነው የምተኛ 3 ሰዓት፣ ከዛ 11 ሰዓት በኋላ አልተኛም። ይነሳል። እነሳለሁ። የሰውነት እንቅስቃሴ መለስተኛ አደርጋለሁ። ከዛ ያው ቁርስ በልቼ ወደ ስራ ገባለሁ ማለት ነው። ከዚህ በኋላ ከተወሰኑ ማኔጅመንት አባላትም ሚቲንግ እናደርጋለን። እንደገና ደግሞ ከሚቲንግ በኋላ ደግሞ ያው እኔ ሁሌ የነገው ስራዬን መጻፍ ወዳለሁ። ትላንት ማታ አለ እና የግድ ትንሽም ስራ ለምን አይሆንም? ለሆነ ለአንድ ወንድሜ ስልክ ደውላለሁ ሊሆን ይችላል። ጻፋለች። ከዛ ማታ ላይ ደግሞ አልፎ አልፎ ምናልፈው አለ፣ ግን ማታ ላይ ደግሞ ቲክ ቲክ የማድረግ ተሰርቷል አልተሰራም የሚለው የተወሰነ ባህልም አለኝ። ስለዚህ ቀናችንን መጀመር እንችላለን። እርስዎ ዝግጁ ከሆኑ በጣም ጥሩ፣ ደስ ይለኛል። ያው አቶ ሰይድ እንግዲህ ተነስተው ከትንሽ ስራ ተነስተው እዚህ ጋር ለመድረስ በጣም ብዙ ፈተናዎችን ያልፋሉ። ግን ከባዱ ነገር የራሴን ስራ ለመጀመር ምን ነበር? አንደኛ ያው የካፒታል እጥረት፣ ሁለተኛ የነበርኩበት ቦታ ደግሞ ያው የጦርነት ቀጠና ነው እና ከባድ ነበሩ። ግን ትኩረት ደግሞ ካረክ ደግሞ የግድ ታልፈዋለህ። እውነት ነው። ግን በቃ ያንን ጊዜ ለማለፍ በዛ በከባድ ሁኔታ ውስጥ ሆኖ አልፎ እዛ ጋር ለመቆም ምን ነበር የተጠቀሙት ዘዴ? ለብዙዎች ማስተማሪያ ይሆናል ወይ ስላሰብ ይመስለኛል። በቃ ጽናት ነው። ተስፋ መቁረጥ የለም። አሁን ደግሞ ትንሽ ስራ የጀመሩ ብዙ ወጣቶች እርስዎ ለሚያዩ ይኖራሉ። ምን ይመክሯቸዋል? ምንድነው አሁን እኔ ወጣት ሆኜ ወይ ስራ ሲጀምር የተጠቀምኩበት አንዱ 8 ሰዓት ብቻ አይደለም ሰራ፣ ከዛ በላይ ነው። ሌሊትና ቀን ነው። እንደገና ደግሞ ቤቱ እንኳን አልተከራየሁም። 11 ወር ውስጥ ሱቅ ውስጥ ነው። ይሄ ጓደኛ ምናምን የለም። በቃ መስራት ነው። ስራና ስራ ነው ጓደኛ። ከዛ ዋና ምግብ ብቻ ነው ገንዘብ ማጠፋ እንጂ በ11 ወር ውስጥ እኔ ጫማ፣ ልብስ፣ የሆነ ቲሸርት ስገዛ ትዝ አይለኝም። እውነት ለመናገር አልገዛም። እና 3000 ብርን ሳጠራቅማት እኔ ገንዘብ በመቆጠብ በጣም አላምንም፣ አልችልም። ግን ያኔ ግን በጣም ነው በቃ የቆጠብኩት። ሲንጀር ያየው ለዚህ ነው እዚህ ጋር ያስቆምኩት። ይችላል የመጀመሪያዋ ሲንጀር አይደለም? ትሰራለች አሁን? አትሰራ። ይሄ ኒኪ ትባላለች። ድሮ የእንግሊዝ ብራንድ ነበር። አሁን አይመረትም። የለም ራሱ። ያው አሁን ብዙዎች እቺ መቀሷም አለች። እቺ አየሽ፣ አሁን እቺ ሉላ ኤሌክትሪክ የለም፣ ኤሌክትሪክ ካውያ የለም። በዚህ ክሰል አድርገህ ነው የምትተኩሰው። ያ ሲንጀር ያየሽው ፎቶ አለ አይደለም? በስተጀርባ በኩል የወታደር ልብስ የሚስተካከል ወይ የሚጠብ ነገሮች ወይ የሆነ ሰፍቶኛል ብሎ የሚስተካከል ምናምን ነው እንጂ ያው እዚህ ጋር ማለት ነው ይቀርታ ጣቃ የሚባል የለም። ያው ያስታውቃል እንኳን ሱቁ ምን እንደሚመስል አየሽው። ሱቁን ይሄ ከኋላ ያለ ምንም አይነት አንድ ጥቅልል ጣቃ ወይም 3 ሜትር ጨርቅ መግዣ የለኝም ገንዘብ። እውነት ለመናገር 3000 ብሩን የታዋልኳት እቺ 1000 ብር፣ ለቀበሌ ሱቅ ደግሞ 2000 ብር። ያውም ትዝ ይለኛል 250 ብር ቤተሰብ አበድሮኛል።
መለሱ ግን እሷ አዎ በደንብ ይሄ ሰው ቤት ከመቀጠሬ በፊት አባቴ ሰሊጥን እርሻ አግኝቶ በ600 ብር ሱቅ ከፍቶልናል ለወንድሜ ከሱ ጋር ሆኜ እንትኑ መዘምዘሙ መተኮሱ ትንንሽ የገጠር ስፌት ቻልኩ ሲችል ያቺ 600 በጦርነት ምክንያት ጠፋች ከሽሬ አዲዳሮ ከሚባል ወደ መቀሌ አካባቢ ኮሃ የሚባል መጣው እዛ ነው የተቀጠርኩት ግን 200 ብር ነው ይዤ የመጣው ከዛ በ3000 ብር ተጀምሮ ደግሞ እሱ ያደገ ነው እንግዲህ ዛሬ እዚህ የቆምንበት አሁን የምንገኝበት ሞልም የተሰራው ማለት ነው አዎ አቶ ሰይድ እንግዲህ ቡናችን እስኪመጣ ድረስ እስቲ የሆነች ነገር ደግሞ እናንሳ በትርፍ ሰዓት ከስራ ሰዓት ውጪ ምን ያዝናናውታል ከጓደኛ ጋር አልፎም ትንንሽ ነገሮች ማነበብ ግን ከስራ ጋር ከምን ጋር የሚሄድ ነው ይሄ ታሪክ ምናምን አልወደም ማለት ዳርና የልጆች አባት ነው ልጆቹንና ባለቤቱን ደግሞ እንተዋወቅ አንድ ቀን ወይ ቤት ሄደን ሻይ እንጠጣለን እስከዛ ደግሞ 7 ልጆች ነው ያሉኝ እንዳትስቅብኝ ብቻ አልስቅም በጣም መታደል ነው እንዲጸጋ እንዴ እና 3 ወንድ 4 ሴት ነው 14 ደግሞ የልጅ አሉኝ ዋው እንዴት ነው እስቲ ልጆቹ የእርሶን ፈለግ ተከትሎ ልብስ ቤት ውስጥ መግባት የሚያስብ ልጅ አለ አብዛኛው ከኔ ጋር ነው የሚሰሩት ባለቤቱስ ማን ይባላል እንተዋወቃቸው መዲና መሐመድ ብርሃን ያው የሷ አባትና የኔ አባት ሞክሽ ናቸው ኳስ ሳይወዱም አቶ ሰይድ እኔ ማንቸስተር ደጋፊ ነኝ የሀገር ውስጥ ደግሞ የቅዱስ ጊዮርጊስ ደጋፊ ነኝ የማንቸስተር ደጋፊዎች እንኳን እድለኛ ናቸው አይደለም ምን ነው አይ አርሰናል ዋንጫ አርቆታል ይላሉ እኔ ኳስ አዋቂ አይደለሁም ብዙ ከሰው ጋር ተባውራን ይሄድና ይቆማል እንጂ ጨዋታው እኮ በጣም አይደል በሁለተኛ ምንም ነው የሚያጠናቀው ጨዋታ አርሰናል ጨዋታ ይችላል ግን ያው ዞሮ የፉትቦል ውጤት ግብ ነው ዋናው ዋንጫው ነው አይደል የቢዝነስ ውጤት ደግሞ ማትረፍ ነው አሁን ቢሮ እንሄዳለን ከተወሰኑ ማኔጅመንት አባላት ቁጭ ብለን አንድ ስራ ምናየው አለ እነጋገራለን እኔ መግባት ፈቀድልኛል አዎ በደንብ ጤና ይስጥልን እንዴት አደራችሁ እንዴት ናችሁ ሉላ ከኢቢኤስ ትባላለች ዛሬ ከኔ ጋር ናት እንኳን ደህና መጡ በድጋሚ እንኳን ለቆያችሁኝ ብያለሁ አመሰግናለሁ ዛሬ የ9 ወር ሪፖርት ልናይ ነበር በርቱ መልካም ቀን ይሁንላችሁ ስለዚህ ቀጣይ ምን እንደምናደርገው አቶ ሰይድ እንመለስ ምን ተረሳ አይ ጥሩ ነበር ቆይታችን ከሞል ወጥተን ደግሞ
ወደ አምባሳደር ሆቴል እንሄዳለን። እዛም እናያለን፣ ምሳ እንበላለን። አሁን አንድ ሰው አናግራለሁ እዚህ እንሄዳለን። እርሶ እስከሚያወሩ እኔ ዞር ዞር እላለሁ። ጥሩ። እሺ ታንኪ ዩ። አቶ ሰይድ እንግዲህ የልጅነት ህልሙ ምን መሆን ነበረ? ያው በልብስ ስፌት ሙያ ተሰማርተው ነው ስራን የጀመሩት። ግን የእርሶ ህልም ምን ነበረ? ከባድ ነው። የዛሬ 50 ዓመት 50 ምናምን ዓመት እንግዲህ ያው ልጅ ሆነ አንቺ እንዳንቺ አይነት ከተማ ውስጥ የመማር የመነድል ያጋጠማችሁ ልጆች ዶክተር ሆናለሁ፣ ፓይለት ሆናለሁ የሆነ ትላላችኋለሁ። እኛ የገበሬ ልጆች ነን። በቃ ምንም ብዙ እንደዚህ አይነት ወሬ አናወራ። ልም ያለ ገጠር ነው። ወደ ገጠር ወረዳ እየተመላለስን በእግር እንማር ነበር። ከዛ የአካባቢ በተለይ የሙስሊም ህብረተሰብ የሽሬ አካባቢ ልብስ ሰፊ በብዛት አለ። ያ ወላጅ መቼ ነው ልጄን ልብስ ሰፊ የሚሆን የሚል ጉጉት ነበር። ትምህርት አቋርጠህ ወደ ልብስ ገባን። ስለዚህ ልብስ ሰፊ የመሆን እድል ነበር። ያው ልብስ ሰፊ ሆንኩ። ግን አሁን ያሉበት ቦታ ላይ ሆኖ አሁን ያለውበት ቦታ ደርሳለሁ ብለው አስበው ያውቁ ነበር? እውነት ለመናገር እንደዛ አይነት አልነበረም። ግን ያው ለውጥ ማምጣት እንዳለብህ ሙከራዎች ነበሩ። በቃ የተለያየ ነገር ሞክራለሁ። ያው ማደግ እንዳለብኝ ከውስጥ ያለ መለወጥ እንደ አንድ ቦታ መቆም እንደሌለብኝ ግን በደንብ የተሰነደ ወይ ደግሞ እዚህ ደረጃ ደርሳለህ የሚል አልነበረም። ከሞሉም ከልብስ ቤቱን በተጨማሪ የሆቴል ስራ ውስጥ ገብተዋል እና የሆቴል ስራ እንዴት አሰቡት? ያው ያኔ ምንድነው ሪል ስቴት ጀማሪ ነበር። የዛሬ በተለይ በ2000 ላይ አካባቢ በሚሊኒየም ጀምሮ ነው እንግዲህ ያው ሪል ስቴት ትንሽ ለውጥ ማሳየት የጀመረና ያኔ በቃ መሬት በሊዝ ነበር ወሰድኩ። በቃ አፓርትመንት ብዬ ነው የጀመርኩት። ገባንበት። ባለፈው አንድ አመት ግን ተዘግቶ ነበር። ለምን? ለእድሳት። ያው ረጅም አመት በስራ ላይ ነበሩና እየቆየ ሲመጣ ብዙ ጊዜ የሰራ ሰው ትንሽ የመድከም ነገር አሁን ደግሞ ልቀንስ ማለት ነገር አደርሶ ጋርስ እንዴት ነው? እንግዲህ ያው እንደ 50ዎቹ እንደ 30ዎቹ እንደ 40ዎቹ አይደለም። ቢሆንም ግን በጣም እሰራለሁ። አሁንም 8 ሰዓት እሰራለሁ። 8 ሰዓት እና ከ8 ሰዓት በላይ እሰራለሁ። በህይወቱ የማይረሱት በጣም ያዘኑበት ወይ የተገረሙበት አጋጣሚ ትዝ ይሎታል? በቢዝነስ ብዙ ኪሳራ አጋጥሞኛል። ባይለኝ እንደውም ጥሩ ነጥብ አነሱልኝ። ኪሳራ ሲያጋጥሙት እንዴት ነው ያንን የሚያልፉት? እኔ ኪሳራ ይሰማሃል፣ ግን ብዙ አላዝንም። እንደገና ነው እንደ አዲስ የሚጀምረው። አንዴም ሁለቴም ኪሳራ አጋጥሞኛል፣ ግን በቃ ሀብዬ እንደገና ይጀምራለሁ። እኔ በጣም ወድጃለሁ ምግቡ። አቶ ሰይድ የምግብ ምርጫው ምን አይነት ነው? ያው ማንኛውም ምግብ በላለሁ፣ ግን የፓስታ ዘሮች እና ፍራይድ የሆኑ የተጠበሱ ምግቦች ብዙ አልበላም። በአማካይ ግን የፈረንጅ ምግብ ይበዛል። ቺክን እና ስቴክ ምናምን ናቸው። አዎ በጣም ጥሩ ቦታ ነበር። አመሰግናለሁ አቶ ሰይድ። ወደድሽው? በጣም ቆንጆ ነው። በጣም ቀጣይ ምንድን ነው የምናደርገው? ቀጣይ እስኪ እንሂድ። ማርኬቲንግ ማናጀር አለች አጠገባችን፣ እናግኛት። እሺ። እንግዲህ በዚህ በመንገዳችን ላይ ደግሞ አንዳንድ ነገር እናንሳ። ያው ብዙ ተቋማትን ነው የሚመሩትና ምን ያህል ሰራተኛ በእርሶ ተቋማት ውስጥ አሉ?
አሁን 500 ሰራተኞች አሉ ከሶስቱን ግን እንዳልኩሽ ቀደም የዚህ የልብስ ፋብሪካ አውትሶርስ አድርገነው ምናልባት እዛ 300 400 500 ሰራተኞችም የኛ ምርት ነው የሚያመርቱ እንዴት ናቸው ሰላም ነው አለን አረ ተቀመጡ እሺ ሰላም ይላችሁ አቶ ሰይድ እንግዲህ ምሳ በላን ከሞል ጀምሮ ከጧት ጀምሮ ያሉትን ቀኖትን በተወሰነ መልኩ አይተናል አሁን ደግሞ ምንድነው የምናደርገው አሁን ደግሞ ወደ የአምባሳደር ልብስ መሸጫ ደግሞ እንሂድ ውላችን እንግዲያው ያጠናቀቅን ነው ይሄ መጨረሻ ነው የአምባሳደር ሙሉ ልብስ መሸጫ ነው መነሻው ያቶ ሰይድ መነሻ እዚህ ነው ይመስለኛል አዎ እውነት ነው በዚህው መልክ ነው አዳዲስ ቅርንጫፎችንም በተለይ አሁን እየከፈትናቸው ያለው ምን አይነት ቀለም ይወዳሉ ለሱፍ የሚሸጠውም ስለሆነ የተለያዩ ከለር ብለብስ ደስ ይለኛል ግን እንደዚሁ ብላክ ብሉ እንዳሁን እንደለበስኩት ግሬይ ያው ላይት ግሬይ ዳርክ ግሬይ ብቻ ክላሲክ የሆነው ሁሌ ሱፍ ይለብሳሉ ግን አው ከሰኞ እስከ ዓርብ አንዳንዴም እስከ ቅዳሜ ግማሽ ቀን ሱፍ ነው የሚለበሰው ስለዚህ ጨረስን አቶ ሰይድ አሁን ጨርሰናል እጅግ አድርገን እናመሰግናለን እንዴት ነበር ቀኑ ግን ሳይነግሩኝ ቀኑ በጣም አሪፍ ነው እኔ በጣም ጥሩ ቀን ነበረኝ አቶ ሰይድ እንግዲህ ለወደፊቱ ምን እንጠብቅ አቶ ሰይድ አለ ግዴለም በሁሉም በተሰማራንባቸው ስራዎች ለማሻሻል ለማስፋፋት እናስባለን እና ጠብቁ ጥሩ ነገሮች እንሰራለን ይቀጥሉ አመታት ያን ብዙ እንጠብቃለን አንድ ነገር ግን ሳላነሳ እንዳላልፍ የብዙ ተገያ አምባሳደር ሞል አምባሳደር ሆቴል አምባሳደር ሱፍ አምባሳደር የሚለውን ስም ለመመረጡት በእውነት አምባሳደር የሚል እኔ አይደለሁም ስም ያወጣሁት መርካቶ ውስጥ ትንሽ የልብስ ቤት ነበረች እሷ ሰውየው በኮንትራት ለ2 አመት ተከራየኋት ከ2 አመት በኋላ ደግሞ ገዝኋት ሱቋን በዚህ ነው አምባሳደር ትባል ነበር ሱቅ ትባል ነበር አቶ ታዬ ተስፋዬ ይባላሉ ስም ያወጡበት ከዛ ከፍ ያደርናት መጣ ተሰይድኔ በጣም ጥሩ ቀን ነበረኝ እንግዲህ ከትንሽ ስራ ተደስቶ ደግሞ ከተለፋ ኮሚትመንቱ ካለ ለስራ መሰጠቱ ካለ ምን ያህል መደረስ እንደሚችል በርሶ ብሎ አይቻለሁ በጣም ትልቅ ትምርትን ተምሬበታለሁ ስለነበረኝ ቀን ከልብ ያመሰግናለሁ እኔም ሉላይ በጣም አመሰግናለሁ ሁላችሁ ካሜራማኖች ባለሙያዎች እጅግ አድርገን እናመሰግናለን ኢቢኤሶች ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ